ሴቪንግ ኢዝ ዘ ቢጊኒንግ ኦፍ ቲንኪንግ። አብዛኛው ሰው ማስተዋል ሲጀምር መቆጠብ ይጀምራል። ነገውን ማለም፣ ለነገው የተሻለ ህይወት ማስተካከል የሚፈልግ ሰው ሁሉ ቁጠባን ባህሉ ያደርጋል። በአሁኑ ጊዜ ስለ ቁጠባ ብዙ ነገር ይባላል። ለምን ታስቀምጣለህ? ብርህ ይሞትብሃል፣ ብርህ እንደዚህ ይሆናል፣ ብዙ የሚባሉ ነገሮች አሉ። ግን ነገ ላይ ኢንቨስት ለማድረግ፣ ነገ ላይ የተሻለ ህይወት ለመምራት፣ ነገ ላይ አደጋ ቢደርስብን እሱን ለማስተካከል ቁጠባ ያስፈልገናል። ስለዚህ እንዴት ነው ቆጣቢ ካልሆንን ወደ ቆጣቢነት የምንሸጋገረው? ቆጣቢነት ሲባል ደግሞ መንቋጣሪነት አይደለም። የተሻለን ነገር ለማስተካከል የምናደርገው ኦር ዛሬ ላይ የምንከፍለው መስዋዕትነት እንደማለት ነው። ስለዚህ ቆጣቢነትን እንደ መንገብገብ፣ እንደ ቋጣሪነት መታየት የለበትም። ስለዚህ በዚህ ቪዲዮ እንዴት ነው ቆጣቢ የምንሆነው ኦር ቁጠባን እንዴት ነው ባህል የምናደርገው፣ ራሳችንን ሳንጋፋ ማድረግ ያለብንን ነገር አድርገን ለነገ የተሻለ ህይወት እንዲኖረን እንዴት ነው የምናደርገው የሚለውን ነገር በዝርዝር እንመለከታለን። እስከ ቪዲዮ መጨረሻ አብራችሁ የምትቆዩ እነዚህ ነገሮች በዝርዝር ማሳያችሁ ይሆናል። ሰላም፣ እንዴት ናችሁ? ዮሐንስ እባላለሁ። እዚህ ዩቲዩብ ላይ ጥሩ ቪዲዮዎችን፣ አስተማሪ ቪዲዮዎችን ለማየት የምትመጡ ከሆነ ይህም ቻናል ስለሚያስፈልጋችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። መጀመሪያ ማይንድ ሴት ሽፍት ወይም የአስተሳሰብ ለውጥ ማድረግ ይኖርብናል። ማይንድ ሴት ሽፍት ምን ማለት መሰላችሁ? የአስተሳሰባችን ለውጥ። ቁጠባ ማለት ቋጣሪነት አይደለም። ቁጠባ ማለት ገንዘብን መግደል አይደለም። በሆነ ቦታ ላይ እሱን ገንዘብ አስሮ የሆነ እንዳይንቀሳቀስ ማድረግ አይደለም። ይህንን አስተሳሰባችን መጀመሪያ ልንቀይረው ይገባል። ቁጠባ ማለት ለነገ የተሻለ ህይወት እንዲኖረን፣ ነገን በተሻለ መንገድ እንድናሳልጥ የሚያግዘንና የሚረዳን ነው። ስለዚህ ቁጠባን ባህል ማድረግ፣ እነዚህ ኔጌቲቭ አመለካከቶችን ደግሞ ከአእምሯችን ማስወጣት ይኖርብናል። አስተሳሰባችንን በደንብ አድርገን ማየትና መገመት ወር ማስተካከል ይኖርብናል። ለምሳሌ አንድ ሰው ኮምፒውተር መግዛት የሚፈልግ ከሆነ ያንን ነገር ቆጥቦ ካልሆነ ሊያሳካ አይችልም። ደሞዙ 2,000 ብር ወር 10,000 ብር ወር 20,000 ብር ከሆነ በአንዴው አፎርድ ሊያደርገው አይችልም። ምክንያቱም አሁን ላይ ኮምፒውተር ፒሲዎች ምናምን 100,000 ብር ምናምን ናቸው አይደለ? ስለዚህ ያንን ነገር ለመግዛት ቢያንስ በየወሩ የሆነ ነገር ሴቭ ማድረግ ይኖርበታል ያንን ለማሳካት። ስለዚህ ቁጠባ ማለት የሆነን ነገር ለማሳካት የምናስቀምጠው የምንከፍለው መስዋዕትነት ነው። አንድ ሰው የፈለገውን ነገር ለማሳካት ዛሬ ላይ የሚከፍለው መስዋዕትነት ነው። ዛሬ ላይ መዝናናት እያለበት ያንን መዝናናቱን ሲቀንስ ጋነኑ ሆቴሎች ሄዶ ምግብ መብላትን፣ ጌም ዞኖች መጮትን ኦር የሆነ ነገርን ቆጥቦ የሚያደርገው ነገር ነው። ያንን ነገር ዛሬ ላይ ከፍሎ ለነገ የሚያደርገው ነው። ነገ የተሻለ እንዲሆን የሚያደርገው ነው። ማይንዳችንን ማስተካከል ያለብን ይህንን ገንዘብ ለምንድን ነው የማስቀምጠው? ለምሳሌ ኮምፒውተር ለመግዣ ከሆነ ኮምፒውተር ለመግዣ ኦር የሆነ ነገር እንደዚህ ለመግዣ፣ ልብስ ለመግዣ፣ መኪና ለመግዣ፣ ቤት ለመግዣ እንደዚህ ብለን ለይተን ማስቀመጥና እንትን ማለት ይኖርብናል። ምክንያቱም አላማ ሲኖረን በየትኛው መንገድ እንትን ልንል አንችልም። አላማ ካለን በዛ ብቻ በአላማችን መንገድ ነው የምንሄደው። ለምሳሌ አንድ ሰው ከአዲስ አበባ ሐዋሳ መሄድ የሚፈልግ ከሆነ አላማው ምንድን ነው? ሐዋሳ አይደለ? ወደ ባህር ዳር ብቻ ወዴትም አቅጣጫ አይሄድም። ምክንያቱም መንገድ ወዴት ነው? ወደ ሐዋሳ ብቻ። ስለዚህ አላማ ሲኖረን ያንን ብቻ ነው ለማሳካት የምንጥረው። ስለዚህ ግልጽ አላማ ማስቀመጥ ይኖርብናል። ለምንድን ነው ሴፍ የማደርገው? ይህን ነገር ሴፍ በማድረግ ምን አይነት ነገር አገኛለሁ የሚለውን ነገር አብዛኛውን ጊዜ ቁጠባን አደርገው በቁጠባ ተስፋ እንድንቆርጥ የሚያደርገው ያለ አላማ ስናስቀምጠው ነው። ለምሳሌ አንተ መሄድ የምትፈልገው ወደ ቦሌ ወደ መገናኛ ሆነ ዝም ብሎ ታክሲ ውስጥ እኮ አትገባም አይደል? ወይ ቦሌ የሚል ኦር መገናኛ የሚል ታክሲ ውስጥ ልትገባ ነው የምትችለው። ስለዚህ ያንንም ለማድረግ የሆነ አላማ ያስፈልጋል። የምትሄድበትን የምትዳረስበትን ቦታ በደንብ አድርገህ መለየት ይኖርብሃል። መጀመሪያ ማይንድ ሴታችንን ካስተካከልን በኋላ እነዚህን ቴክኒኮች መጠቀም ይኖርብናል። የመጀመሪያው ቴክኒክ 50-30-20 ህግ የሚባለው ነው። ይሄ ህግ ምን መሰላችሁ? 50% የገቢያችንን 50% የምንጠቀመው ለአስፈላጊ ለሆኑ ነገሮች፣ በጣም ያስፈልጉ ነገሮች። ያ ነገር ካላደረገን ያንን ወር መሸጋገር የማንችል አይነት ነገሮች ከሆኑ 50% እንጠቀማለን። ኒድ እንላቸዋለን። ለምሳሌ አንድ ሰው ቤት ተከራይቶ የሚኖር ከሆነ ምግብ ያስፈልጓል አይደለ? ምግብ፣ የቤት ኪራይ ያስፈልጓል አይደለ? የቤት ኪራይ። እነዚህ ኒድ ናቸው፣ በጣም አስፈላጊ ናቸው። ስለዚህ ከወር ወሩ ለመሸጋገር ያ ነገር ስለሚያስፈልገው ኒድ ይባላል። 50% ወር የገቢያችንን ግማሽ ፐርሰንት ለዛ እናውለዋለን ማለት ነው። ፐርሰንቱ ወንት ነው ያልኳችሁ። ወንት ማለት አስፈላጊ ነገር። ምናልባት እሱን ነገር ባናደርገው እኮ መሻገር እንችላለን። ፐርሰንቱን ባናደርገው መሻገር እንችላለን። ግን ያው ለሰው እስከሆነ ድረስ የሆነ ነገር መዝናናት ሊያምረን ይችላል። ቡና መጠጣት፣ ሻይ ቡና፣ ካፌ ምናምን መሄድ ሊኖርብን ይችላል። ለዛ ፐርፐዝ የምናውለው ነው።
ለልብስ ኦር ጫማ ብቻ ለእነዚህ ነገሮች የምናውለው 30% ይሆናል ማለት ነው። ከዛ ግን 20%ን ለሴቪንግ እናደርጋለን ማለት ነው። መጀመሪያ ላይ እንዳልኳችሁ 50 30 20 ሩል አይደል ያልኳችሁ። ስለዚህ 50% ኒድ በጣም አስፈላጊ የሆኑ ነገሮች ያንን ነገር ካላደረግን እነዛን ነገሮች ካልገዛን ኦር እነዛን ነገሮች ካላደረግን ለሚቀጥለው ወር መሸጋገር ማንችል ከሆነ ይሄኛው ኒድ ነው 50%ን እንይዛለን ማለት ነው። ሌላው ደግሞ 30% ነው። ይሄ ደግሞ እንደየአስፈላጊነቱ ምናልባት በዚህ ወር ልብስ ሊያስፈልገን ይችላል፣ ልብስ ልንገዛ እንችላለን። በዚህ ወር ሆቴል ሄዶ መዝናናት ኦር የሆነን ጌም ዞን ብቻ የሆነ ነገር ማድረግ ሊኖርብን ይችላል። እሱም 30% ከ30% ውስጥ ነው የምንጠቀመው። 20% ደግሞ በየወሩ ሴቭ የምናደርገው ነው። ምሳሌ ልንገራችሁ። አንድ ሰው የ10,000 ብር ደሞዝተኛ ቢሆን ከዛ ከደሞዙ ላይ የቤት ኪራይ ይኖርበታል፣ ለምግብ ማድረግ ይኖርበታል አይደለም። ከዛ ላይ 5,000 ብሩ ለምግብና ለቤት ኪራዩ ይከፍሏል። ለምሳሌ ቤት ኪራዩ 4,000 ብር ቢሆን 4,000 ብር ለቤት ኪራይ ኮር እንግዲህ ደግሞ አብቃቅቶ እንግዲህ በዚህ ኑሮ ውድነት ላይችል ይችላል። 1,000 ብሩን ከተመገበበት ስንት ሆነ? 5,000 ብሩን ለኒድ ወር ለአስፈላጊ ነገሮች ማለት ነው። ከዛ ከቀረው 5,000 ብር 2,000 ብሩን በየወሩ ሴቭ ያደርገዋል ማለት ነው 20%። ይህን ነገር እንደየንትኑ ማስተካከል ትችላላችሁ። ለምሳሌ 10% ሴቭ ማድረግ ትችላላችሁ። ያንን ኒዱን ከፍ ማድረግም ትችላላችሁ። አስተካክላችሁ ወንትና እንትኑ ማቀየር ትችላላችሁ። የግድ በዚህኛው ስቴፕ መሆን የለበትም። ስለዚህ ይሄ ልጅ 3,000 እና 2,000 ብር ቀርቷል። 2,000ን ሴቭ ካደረገ 3,000 ቀርቷል። 3,000 አንዳንድ ነገሮች ካስፈለጉት ለነዛ ነገሮች የሚያደርገው ነው። ለትራንስፖርት ማለት የሚፈልግ ከሆነ ልብስ መግዛት የሚፈልግ ከሆነ ለነዛ ነገሮች ይጠቀመዋል ማለት ነው ወንድ። ምክንያቱም ያው የሰው ልጅ እስከሆነ ድረስ ብዙ ፍላጎቶች ሊኖሩ ይችላሉ። ለነዛ ነገሮች ያውለዋል ማለት ነው። ግን በጣም በፍጥነት ያሰበውን ነገር ማሳካት የሚፈልግ ከሆነ ደግሞ መቀየር ይችላል። ስለዚህ በዚህ በ50 በ30 በ20 ሲስተም እየተጠቀምን ገንዘባችንን መቆጣጠር ኦር ሴቭ ማድረግ እንችላለን። አቅማችን ደግሞ የተሻለ ነው በደንብ ሴቭ ማድረግ ፍላጎቴን መግታት ይችላሉ የምንል ደግሞ ከሆነ 30ውን ሴቪንግ 20ውን ወንድ 50ውን እንደዛ ማድረግ እንችላለን። ለምሳሌ ኒድ በጣም አስፈላጊ የሆነ ነገር የሌለብን ሰዎች ከቤተሰብ ጋር የምንኖር ኦር የሆነ ነገር ከሆነ ይህን ነገር 50ውን ወደ ሴቪንግ ማድረግ እንችላለን። አብዛኛው ተማሪዎች ምናምን አሁን የግድ ኒድ የለባቸው የቤት ኪራይ የሚከፍሉት ኦር ለምግብ የሚያወጡት ነገር የግድ የለባቸው። ስለዚህ 50% ሴቪንግ አድርገው ሌላውን ነገር ያገለባበጡ መጠቀም ይችላሉ ማለት ነው። ያላችሁበት ስራ ደረጃ ያላችሁበት ኮንቴክስት ስለሚለያይ ማለት ነው። የግድ 50% ኒድ ነው እንደዚህ ነው ማለት አይቻልም። ሴቪንጉንም መጨመር ትችላላችሁ ኦር መቀነስም ትችላላችሁ። ግን 20% ማነስ የለበትም። ከገቢያችን 20%ቱ የግድ ሴቭ ማድረግ ይኖርብናል። ኛው ቴክኒክ ደግሞ ወጪ መቆጣጠር ወይም እያንዳንዱን ወጪ መጻፍ። አንረዳውም፣ በሰዓቱ ምንም ላይጠቅመን ይችላል። ግን ይህን ነገር የምንረዳው የወሩ መጨረሻ ላይ ኦር የሳምንት መጨረሻ ላይ የእያንዳንዱን ያወጣነውን ኤክስፔንሳችንን ቼክ በምናደርገው ወቅት በጣም ለማያስፈልጉ ነገሮች አወጣናል። ትናንሽ የሚመስሉን ነገሮች ለቡና የምናወጣቸው ለሻይ የሚወጡ እያንዳንዱ ነገሮች ተደምረው ትልቅ ነገር ይሆናሉ። ጠብታዋ ናት አይደል ተደምራ ብርጭቆ የምትሞላው ወንዝ ሐይቅ የሚሆነው። ስለዚህ እያንዳንዱን ነገር መጻፍ ይኖርብናል። ኤክስፔንሳችን ምን ላይ ነው በጣም ከፍተኛ ወጪ የማወጣው። አንድ ጓደኛ የኔን ቴክኒክ ተጠቀም አልኩትና ኤክስፔንሶቹን እያንዳንዱ ወጪዎቹን መጻፍ ጀመረ። አንድ ነገር ሳታስቀር ጻፍ አልኩት። ከዛ በኋላ እያንዳንዱ ነገር ጻፈው። ከዛ በኋላ የሳምንቱ መጨረሻ ላይ ስናይ 800 ብር ለቡና አውጥቷል። እንግዲህ 30 ብር የምትመስለን ትንሽ የምትመስለን 800 ብር ለቡና አውጥቷል በአንድ ሳምንት ብቻ። ስለዚህ ይሄ እነዚህ ነገሮች ትናንሽ የሚመስሉ ነገሮች እሱ ግን አሁን የሚመስለው የነበረው 30 ብር ስለሞተ ምንም ናት ነው። ግን አንድ ሳምንት 800 ብር ያወጣ በቡና ብቻ ነበር። ሰውም ሊጋብዝ ይችላል ኦር የሆነ ነገር ሊያደርግ ይችላል። ስለዚህ እያንዳንዱን ነገር ክራክ አድርገን ኦር ጽፈን ማስቀመጥ ይኖርብናል። ከዛ በኋላ አሁን አስተካክሎት ቢያንስ በሳምንት 200 ብር ምናምን ነው ለቡና ብቻ የሚያወጣው። ከዛ በላይ ያወጣል። ምክንያቱም አሁን ተረዳው። ትንሽ የሚያወጣ ይመስለው ነበር ገንዘቤ የት ገባ ይል ነበረ። ይህን ነገር ካስተካከለ በኋላ ገንዘቡ ወዴት እንደሚገባ ራሱ ተረዳ ኦር አወቀው ማለት ነው። ቀለል ያለ ቴክኒክ ነው። ማታ ላይ እያንዳንዱን ያወጣነውን ኤክስፔንስ መመዝገብ ኦር የምንረሳው ከሆነ በዛው ላይ ቶሎ ብለን ኖት ላይ ኦር ስልካችን ላይ እንደዚህ አውጥቻለሁ ብለን እያንዳንዱ ነገር መዝግበውና
የሳምንቱ መጨረሻ የወሩ መጨረሻ ላይ ቼክ እናደርግ። ከዛ አብዛኛው ወጪያችን ገንዘባችን ወዴት እንደሚሄድ እናስተውላለን ማለት። ሌላው ሶስተኛው ህግ ደግሞ የ24 ሰዓት ቴክኒክ መጠቀም አለብን። 24 ሰዓት ለምሳሌ አንድን ዕቃ ለመግዛት 24 ሰዓት የግድ መቆየት ይኖርብናል። ለምሳሌ ስልክ መግዛት ብፈልግ ያንን ስልክ ለመግዛት 24 ሰዓት መቆየት ይኖርብኛል እንጂ ወዲያው ፐርቼዝ አላደርገውም። የሆነ ነገር አየሁ አይደለ ልብስ ለመግዛት 24 ሰዓት ቆይቼ ነው እንጂ ያን ነገር አስቤው ኦር ከሆነ ከወጪዎች ጋር ኦር ካለኝ ገቢ አንጻር ብቻ እንደዚህ አናላይዝ አድርጌ ነው እንጂ ያን ነገር የምገዛው ዳይሬክት ላይ አይገዛም። ድሮ ላይ እኔም እንደዚህ ነበር የማደርገው። የሆነ ልብስ ቡቲክ ላይ ተንጠልጥሎ ካየው ያንን ልብስ ወዲያው ነበር ፐርቼዝ የማደርገው። ግን የሆነ ነገር እያጎደልኩ ነበር ኦር የሆነ ነገር ሳክሪፋይ እያደረግኩ ነበረ። ስለዚህ የሆነ ነገር ማድረግ የምትፈልጉ ከሆነ በጣም እርጀንት ከሆነ 24 ሰዓት አቆይታችሁ ያንን ነገር ማድረግ ነገር ካደረጋችሁት በኋላ 24 ሰዓት ካለፈው በኋላ ነገ ላይ አትጸጸቱበትም። ይሄ በችኮላ የገዟቸው በችኮላ ፐርቼዝ ያደረግኳቸው ነገሮች ከጊዜ በኋላ በጣም የሚደብሩኝ እንደውም እነሱ ናቸው። ግን ቆየት ብዬ 24 ሰዓት አስቤበት ይህንን ብገዛ እኮ እንደዚህ ነው እንደዚህ ቢሆን እንደዚህ ነው ብዬ የገዛኋቸው ነገሮችን እስካሁን ድረስ ይኖራሉ። ስለዚህ ከመግዛታችን በፊት ማገናዘብና ማሰብ ይኖርብናል። ለራሳችን የ24 ሰዓት ጊዜ መስጠት ይኖርብናል። ፍላጎታችን ብቻ እየመራን መጓዝ የለብንም፣ መቆጣጠርም ይኖርብናል ፍላጎታችንን። ይሄ ነገር እኮ አያስፈልግህም፣ ለነገ ያስፈልግሃል፣ ነገ እንደዚህ ቦታ ስትሄድ እንትን ይልሃል የሚባል ነገር አለ። ስለዚህ ራሳችንን መቆጣጠር ይኖርብናል። አብዛኛው ጊዜ ደግሞ ልብስ ስንገዛ ፋሽን የሆኑ ልብሶችን እንገዛለን። ፋሽን የሆነ ጊዜ ወር ምናምን ይለበስና ከዛ ፋሽንናችሁ ይጠፋል። ይሄ አሁን ከሰርን ማለት ነው። ግን ልብስም ስንገዛ ሆነ የሆነ ነገር ስናደርግ ፋሽኑ የማያልፍበት ቀጣይነት ያለው ለምሳሌ ሸሚዝ የምንገዛ ከሆነ የሸሚዝ ፋሽን አያልፍም። ሸሚዝ ሁሌም እንዳለ ነው። ግን ከለሩ ስኩዌር ኦር የሆነ ነገር አምጥቶ ለሆነ ተከታታይ ሰው ብዙ ሰው ሊያደርገው ይችላል። ስለዚህ ከዛኛው ነገር መራቅ። ሸሚዝ ከሆነ ከዛ ነገር ጋር ቀረብ ያለ ግን ለየት ያለ ሁል ጊዜ ልንለብሰው የምንችለው ዩኒክ ሊያደርገን የሚችል አይነት አለባበስ መልበስ ይኖርብናል ማለት ነው። ፋሽን ላይ ከገባን እንግዲህ እንደዚህ ነው። ሌላም ነገር ኤሌክትሮኒክስ ነገር ለምሳሌ የሆነ ሰሞን ላይ ኤቴን በጣም በዝቶ ነበር። አብዛኛው ሰው ኤቴን ገዛ ከዛ እሱ ኦልሬዲ አልፎበት አሁን ደግሞ ሌላ ነገር መጣ። ኤ15 ኤ16 እያለ መጣ። አይፎን 50 የሆነ ሰሞን በጣም ፋሽን ሆኖ ነበር። አብዛኛው ሰው ያለውን ስልክ ሸጦ ምን ብሎ ገዛ። ከዛ በኋላ አሁን ደግሞ 70 60 መጣ። ከዛ አሁን ሲያሰው ምን ሊያደርግ ነው? ሲጀመር እኛ የሰው ልጆች የማይጠረቃ ፍላጎት ነው ያለው። ፍላጎታችን የሆነ ነገር ሲገዛ የሆነ ነገር ሲሆን የሆነ ነገር የሚል ስለሆነ ያንን ነገር መቆጣጠር ይኖርብናል። አንድ ሴፍ ለማድረግ የሆነ ነገር ሴፍ ለማድረግ ፍላጎታችንን በመጀመሪያ መቆጣጠር ይኖርብናል። አንድ ሴታችን ካልተስተካከለ ሴፍ ማድረግ አንችልም። እነዚህን ቴክኒኮች ብንጠቀም ዞረን በጓሮ በር እናውጠዋለን። ድሮ ልጅ እያለን ሳጥን ይገዛልና ሴፍ ለማድረጊያ ከዛ በኋላ እስ እያለን እየከፈትን እናውጣለን። ወር ከንትን እንለዋለን። ስለዚህ ያ ነገር እንዳይሆን ያ ነገር እንዳይፈጠር መጀመሪያ ማይንድ ሴታችንን ማስተካከል ይኖርብናል። ማይንድ ሴታችንን ካስተካከልን በኋላ ቀላል ነው ሴቭ ማድረግ። አራተኛው ቴክኒክ ደግሞ ነጥሎ ማውጣት። ለምሳሌ ኤክስፔንሳችንን ክራክ አደረግን አይደለ? እያንዳንዱን ነገር ጻፍን። እንደዚህ ይወጣለሁ፣ ለምግብ እንደዚህ ይወጣለሁ፣ ለታክሲ እንደዚህ ይወጣለሁ፣ እያንዳንዱን ነገር ጻፍን። ያንን ነገር ከዛ ለይቶ ማውጣት። ለምሳሌ አሁን ጓደኛ የተጠቀሙ ቴክኒክ ይሄንን ነው፣ ነጥሎ ነው ያወጣው። ቡና በጣም ከፍተኛ ውጪ እንደሚያስወጣው ነጥሎ ወጣው። ከዛ በኋላ ያንን ነገር ፎከስ አደረገበት። ለቡና እንደዚህ አይነት ብር አላወጣም፣ በሳምንት ከእንደዚህ አይነት ብር በላይ ለቡና አይወጣም ብሎ አሰበ፣ አስተካከለ። ኦልሞስት አሁን በሳምንት ከ200 ብር በላይ አይወጣም። ይህን ነገር ማስተካከል ይኖርብናል ማለት ነው። ያንን ነገር ነጥለን ነው። ከፍተኛ ውጪ የምናወጣባቸው አንዳንድ ነገሮች ሊኖሩ ይችላሉ። ስለዚህ እነሱን ነገሮች መያዝና ማስተካከል ይኖርብናል ማለት። አምስተኛው ደግሞ በበጀት መንቀሳቀስ ነው። ለምሳሌ በሳምንት ከሆነ ብር በላይ አለማውጣት። በሳምንት ለእንደዚህ ብለን የሆነ ብር ማስቀመጥ። ለምሳሌ በሳምንት 2000 ብር የሚያስፈልገን ከሆነ በሳምንት 2000 ብር ለምንም ነገር እናውለው። ያ ሳምንት እስኪያልፍ ድረስ በ2000 ብር ብቻ ነው የምንጠቀመው። ከዛ በላይ መጠቀም አንችልም። ከዛ በታች ምናልባት መጠቀም እንችላለን፣ ማስተላለፍ ልንችል እንችላለን። ስለዚህ በበጀት መንቀሳቀስ ማለት ይሄ ነው። አንደኛው ወጪያችንንም ገቢያችንንም የምንቆጣጠረው በዛ ሲስተም ሊሆን ይችላል አንድ። ስለዚህ ለወጪያችን በጀት መበጀት 2000 ብር ነው ለዚህ ሳምንት በጀቴ 2000 ብር ነው እንዲህ በቃ ብለን ማስቀመጥ። ሌላው ደግሞ እንደ ቦነስ ላስቀምጥላችሁ፣ ያንን ነገር አስቀምጣችሁ መርሳት።
እንዴት ነው አስቀምጠን የምንደረሰው እንዴ? ብረሳ ደግሞ ያስቀምጡትን ገንዘብ ደርሳ እንዴ ልትሉ ትችላላችሁ። ግን እንዴት ይህን ቴክኒክ ነው የምትጠቀሙ እንገራችሁ። ሀገራችን ላይ ብዙ ባንኮች አሁንም እየተከፈቱ ነው። ብዙ ባንኮች አሉ አይደለም። አንዱ ብዙ ብራንች እናንተ አካባቢ ብዙ ብራንች የሌለው ብራኖር ይችላል። እሱ ባንክ እንሄድና እንከፍታለን ቡክ። ከዚያ ያንን ቡክ ከከፈትን በኋላ እዛ ባንክ እናስገባዋለን። ከዚያ ያንን አካውንት መርሳት፣ ይሄ አካውንት እንደሌላችሁ አድርጋችሁ ማሰብ ምናልባት ሊከብድ ይችላል። ግን ይህንን ቴክኒክ የግድ በቃ ራሳችንን እነዚህን ቴክኒኮችን ማድረገን ራሳችንን እንትን ማለት ማንችል ከሆነ መገደብ ማንችል ከሆነ ይህን ቴክኒክ የግድ መጠቀም ይኖርብናል። ኦር ባንክ ሄደን ይህንን ነገር እንደዚህ ገንዘብ አመጣለሁ አስቀምጣለሁ፣ ከዚህ ግን ለዚህ ጋር ያህል ጊዜ አላወጣውም፣ ለ1 ዓመት ይህንን ገንዘብ አላወጣውም፣ ወለዱም ኢንተረስቱም ከፍ ያለ ይሆናል። በጊዜ ገደብ ማስቀመጥ ማለት ነው። ኢንተረስቱም ከፍ ያለ ይሆናል፣ ለእኛም ጥሩ ይሆናል። ስለዚህ እንደዚህ አይነት ሲስተምንም ተጠቅመን ገንዘባችንን መያዝ እንችላለን። ለሴቪንግ እናንተ የምትጠቀሙበትን ቴክኒክ ኦር ከነዚህ ከነገርኳችሁ ቴክኒኮች ውስጥ የትኛው ቴክኒክ ተመቻችሁ? እሱን በኮመንት ላይ አስቀምጡልኝ። እንደዚህ አይነት ቪዲዮዎች ደግሞ እንዲደርሳችሁ የምትፈልጉ ከሆነ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በሚቀጥለው ጊዜ እስከምንገናኝ ድረስ ቸር ቆዩ። አመሰግናለሁ።